አራቱም ወንጌላት ስለ ጌታ ኢየሱስ ክርስቶስ ከልደቱ እስከ ሞቱ ጽፈውልናል። አንዳንዶቹ እንዳውም ገና ከመወለዱ በፊት ስላለው ነገር ጽፈውልናል። ማርቆስ ከምዕራፍ 1 እስከ 10 ኢየሱስ ክርስቶስ በ3 ዓመት ጊዜያት ያደረገውን ታሪክ ጽፎልን፣ ግን የመጨረሻዎቹ 6 ምዕራፎች ከምዕራፍ 11 እስከ 16 ያሉት ኢየሱስ ክርስቶስ በመጨረሻዎቹ 7 ቀናት ብቻ የሆነውን ነገር የተደረገውን ነገር በኢየሱስ ላይ የተደረገውን ነገር የሰባቱን ቀን ነገር ነው ይጻፈልን። 6 ምዕራፍ ሁሉ ስለ 7 ቀን ነው። 10 ምዕራፍ በሙሉ ግን ኢየሱስ ክርስቶስ ከመወለዱ የ33 ዓመት ታሪክ በ10 ምዕራፍ ጽፎልን፣ የ7 ቀን ታሪክ ግን በ6 ምዕራፍ ጽፎልናል። እነዚህ በጣም አስፈላጊ የሆኑ በኢየሱስ ክርስቶስ ሕይወት ላይ የመጨረሻዎቹ 7 ቀናት እጅግ አስፈላጊ የሆኑ ቀን ለኛም ላማኞች ለክርስቲያኖች መሰረታዊ የሆነ እምነታችን የተጣለበት ቀን ነው። ይሄ ሰሞነ ሕማማት የሚባል የኢየሱስ ክርስቶስ የመጨረሻዎቹ 7 ቀናቶች። እነዚህ 7 ቀናቶች ኢየሱስ ክርስቶስ ያሳልፋቸው በጣም መሰረታዊ የሆኑ ቀናቶች ናቸው። ሰሞነ ሕማማት ይባላሉ። የሕማማት ሳምንት ማለት ነው። ሰሞነ ማለት ሰመነ ማለት ሰነበተ ማለት ነው፣ ወይ ሳምንት አደረገ ማለት ነው ጥሬ ቃሉ። የሕማማት ሰሞን ይባላሉ። ዛሬ ምን ጀምረው በሆሳና ምን ጀምረው እስከሚቀጥለው ቅዳሜ ድረስ ብዙ ክርስቲያኖች በእነዚህ ሰሞን በእነዚህ 7 ቀን በጾም ጸሎት እግዚአብሔርን የሚፈልጉበት ቀን ነው። መሰረታዊ ቀን ነው። ምክንያቱም አምላካችን መድኃኒታችን በታላቅ ሕመም ውስጥ ያለፈበት ጊዜ ነው። ስለኛ የታመመበት የተሰቃየበት የሞተበት የሞት ፍርድ የተቀበለበት ጊዜ ነው። እና እነዚህ 7 ቀናቶችን እንዳው በጣም በወፍ በረር በጣም እነዚህ 6 ምዕራፎችን በወፍ በረር ፈጠን እያልን ላሳያቸው እወዳለሁ። ሰኞ ምን ሆነ፣ ማክሰኞ ምን ሆነ፣ ሮብ ምን ተደረገ የሚለውን ነገር ማለት ነው። በኢስተርን ኦርቶዶክስ፣ በካቶሊክ ቤተክርስቲያን፣ በፕሮቴስታንት ኢቫንጀሊካል ቸርች ሁሉ የሚከበር ቀን ነው፣ የሚታወስ ቀን ነው። የመጀመሪያው ዕለተ እሁድ ዛሬ ፓሽን ሰንዴይ ወይንም ፓልም ሰንዴይ ይባላል። ሆሳና ቀን ነው፣ የሆሳና ቀን ነው። ነገ ደግሞ ቅዱስ ሰኞ ነው። ከነጎዲያ ቅዱስ ማክሰኞ ነው። ዕለተ ረቡዕ ደግሞ ስፓይ ዌንስዴይ ይባላል። ይሁዳ ኢየሱስን አሳልፎ ለመስጠት ቃል የገባበት ነው። እንመጣለን። ከዛ ሐሙስ ዕለት የደቀ መዛሙርት እግር ያጠበበት ነው። ቅዳሜ አርብ የተሰቀለበት ቀን ነው። ቅዳሜ ደግሞ ምድር ሁሉ ጸጥ ብላ ያረፈችበት እሁድ ማለዳ የትንሣኤ ቀን ነው። እነዚህን 7 ቀን እንዳው በፍጥነት ሁሉንም አይደለም ማነሳ፣ ዋና ነገር ለኛ ደግሞ የሚጠቅመንን አንዳንድ ነገር ላነሳ እወዳለሁ። የመጀመሪያው ቀን ዕለተ እሁድ ነው። ዕለተ እሁድ ሆሳና እሁድ ኢየሱስ ክርስቶስ ከመሰቀሉ በፊት ወደ ኢየሩሳሌም የገባበት ቀን ነው። በአዲሱ ትርጉም ላንብብላችሁ። ወደ ኢየሩሳሌምም በደብረ ዘይት ተራራ አጠገብ ወዳሉ ወደ ፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ጋር ኢየሱስ ማለት ነው፣ ሁለቱን እንዲህ በማለት ላካቸው። በፊታችሁ ወዳለው መንደር ሂዱ። ሰው ተቀምጦበት የማያውቅ የአህያ ውርንጫ እዚያ ታስሮ ታገኛላችሁ። ፈታችሁም አምጡልኝ። ማንም ምን ማድረጋችሁ ነው ቢላችሁ ለጌታ ያስፈልገዋል በቶሎም መልሶ ይልከዋል ብላችሁ ንገሩት። እነሱም ሄዱ። በአንድ ቤት በራፍ መንገድ ላይ የአህያ ውርንጫ ታስሮ አገኙ። ፈቱትም። በዚያም ከቆሙት አንዳንድ ሰዎች ውርንጫውን የምትፈቱት ለምንድን ነው አላቸው። ደቀ መዛሙርትም ኢየሱስ ያላቸው ለሰዎቹ በነገሯቸው ጊዜ ፈቀዱላቸው ይላል። ኢየሱስ በዕለተ እሁድ ከነበረበት ቦታ ወደ ሚሰቀልበት ወደ ሚታረድበት ወደ ኢየሩሳሌም የገባበት ቀን ነው። ዛሬ ሆሳና የተባለለት ቀን ነው። ንጉስ ነው፣ ጌታ ነው፣ የሰማይና የምድር ፈጣሪ ነው። ወደ ከተማይቱ ግን ሲገባ በአህያ ውርንጫ ነው ተቀምጦ የገባው። የትኛውም ሀገር ንጉስ በአህያ ውርንጫ ተቀምጦ አይገባም ወደ አንድ ከተማ። እንዳውም ገና ስለ ኢየሱስ ከመወለዱ በፊት ዘካርያስ 9:9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ጻድቁና ዳኙ ንጉስሽ ትሁት ሆኖ በአህያ ላይ ተቀምጦ በአህያ ግልገል በውርንጫው ላይ ሆኖ ወደ አንቺ ይመጣል ተብሎ የተነገረ ትንቢት ነበር ገና ኢየሱስ ሳይመጣ። ስለዚህ ይሄ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ በፈረስ ላይ አይደለም የመጣው፣ በአህያ ውርንጫ ላይ ተቀምጦ ትሁት ሆኖ የሰማይና የምድር ጌታ ባለቤት ከሥላሴ አካል አንዱ የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ በአህያ
ውርንጫ ወደ ኢየሩሳሌም መጣ ትሁት ሆኖ የተናቀ የተጠላ ሆኖ መጣ ራእይ 19 ላይ ስትመጡ ግን አንድ ቀን በታላቅ ክብር በነጭ ፈረስ ላይ ሆኖ ዓለምን ለመግዛት የነገስታት ንጉስ የጌቶች ጌታ አንድ ቀን ይመጣል ያኔ የወጉት ሁሉ ያዩታል ነገስታት ሁሉ ይሰግዱለታል ያኔ ግን በአህያ ውርንጫ ትሁት ሆኖ መጣ ሆሳና እያሉ አነጠፉለት ከሰማይ ወደ ምድር የመጣው እኔና እናንተን ፍለጋ ነው የሰው ልጅ የጠፋውን ሊያድንና ሊፈልግ መጣ ሰው ሆኖ ከሰውም በታች አንሶ በአህያ ውርንጫ መጣ እሁድ ዕለት እንደዚህ ነበር ቀን ውሎ ከተቀበሉት በኋላ ወደ ቢታንያ ሄዶ አደረ ዕለተ ሰኞ ምዕራፍ 11 ቁጥር 12 በማግስቱ ማለት ከእሁድ ማግስት ማለት ነው ዕለተ ሰኞ ከቢታንያ ሲወጣ ኢየሱስ ተራበ ቢታንያ ሄዶ ነው የሚያድረው ሲመጣ እንደገና ወደ ኢየሩሳሌም ተራበ እሱም ቅጠል ያለባት የበለስ ዛፍ ከሩቅ አየ ምናልባት ፍሬ ይገኝባት እንደሆነ ብሎ ደርሶ አመጣ ነገር ግን የበለስ ወራት አልነበረምና ከቅጠል በቀር ምንም አላገኘባትም ከዚያም ዛፏን ካሁን ጀምሮ ለዘላለም ማንንም ፍሬ ካንቺ አይብላላት ደቀ መዛሙርቱም ይህን ሲናገር ሰሙ ሆሳና ተቀበሉት ማታ ቢታንያ እነ ማርያም ናላዛር ከሞት ያስነሳው ቤት ያድር ነበር ቅርብናት ከኢየሩሳሌም ካደረ በኋላ ደግሞ ሰኞ እንደገና ወደ ኢየሩሳሌም ወደ ቤተ መቅደሱ መጣ በመንገድ ላይ ተርቧል አንዲት ዛፍ አየ ሊበላ ሲፈልግ የለም ፍሬ የላትም ረገማት እና አለፉ ቤተ መቅደስ ገባ ዋናው ነገር ሰኞ ያደረገው ነገር ቤተ መቅደሱን ያጸዳበት ቀን ነው ምዕራፍ 11 ቁጥር 15 ቤተ መቅደስ ገባ ወደ ኢየሩሳሌም መጡ ከዚያም ወደ ቤተ መቅደስ ገብቶ የሚሸጡትና የሚገዙትን ያስወጣ ጀመር የገንዘብ መንዛሪዎችን ጠረጴዛ የርግብ ሻጮችን መቀመጫ ገለባበጠ ማንንም ዕቃ ተሸክሞ በቤተ መቅደስ ቅጥር ግቢ ውስጥ እንዳያልፍ ከለከለ ሲያስተምራቸውም ቤቴ ለአሕዛብ ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን እናንተ ግን የሌቦች ዋሻ አደረጋችሁት አላቸው የካህናት አለቆችና ጻፍም ይህን ሲሰሙ እንዴት እንደሚያጠፉት መንገድ ይፈልጉ ጀመር ሕዝቡ ሁሉ በትምህርቱ በመገረማቸው ፈርተዋልና በመሸን ጊዜም ከከተማይቱ ወጥቶ ወደ ቢታንያ ሄደ ዕለተ ሰኞ ቤተ መቅደሱን አጸዳ ሁለት ጊዜ ነው የሆነው ዮሐንስን ወንጌል ስታነቡ ገና አገልግሎቱን ሲጀምር ቃና ዘገሊላ ወይኑን ውሃውን ወደ ወይን ከለወጠ በኋላ ቤተ መቅደስ ነው የገባው በነገራችን ላይ ኢየሱስ ክርስቶስ አገልግሎት ሲጀምር ቤተ መቅደሱን አስጥቶ ነው የጀመረው አሁን ደግሞ እንደ አርብ ሊሞት ነው የመጨረሻ ነገሩን አሁንም ቤተ መቅደስ ሲሄድ በወንበዴዎች በሌቦች ቤቱ ተወርሷል ቤቱ የንግድ ቤት ሆኗል ኢየሱስን በሌላ እስካሁን ድረስ ባየነው በሶስት ዓመት አገልግሎቱ አይተነው የማናቀው ባህሪ ነው ኢየሱስ ክርስቶስ ላይ ያየነው በጣም በምህረት በቸርነት ብዙዎችን እየታገሰ ያገለግል የነበረ ጌታ ወደ ቤተ መቅደሱ ሲመጣ ግን አልቻለም ጅራፍ ገምዶ ነው ቢለው ይገርፋቸው ያባርሯቸው ጀመር ቤቱ የገንዘብ ሻጮች አሉ ነጋዴዎች አሉ ምክንያቱም ወደ ቤተ መቅደስ ሲመጡ ሥርዓቱ መስዋዕት እንዲያቀርቡ ይጠይቃል ስለዚህ የመስዋዕቱን በግ የሚያቀርቡ የሚነግዱ አሉ ነጋዴዎች አሉ ደሞ ይሄ የሚያመጡት ማንንም ነጋዴ አይደለም መጥቶ ቤተ መቅደስ ውስጥ የሚነግደው እነሱ ጸሐፍቶቹ ሰዱቃውያን ፈሪሳውያን የመረጧቸው ነጋዴዎች ናቸው አብረው በሽርክ ነው የሚሰሩት ትርፍ የጋራ ነው የሚወስዱት እና ማንንም የፈለገውን በግ የፈለገውን ፍየል የፈለገውን ዋኖስ ገዝቶ ሊመጣ አይችልም ከሌላ ቦታ ከገዛ አይሆንም ይሄ ካህኑ አይቀበልም ይላሉ ግን የራሳቸው ደሞ ንግድ አላቸው ከነሱ ይገዛሉ ወደ ቤተ መቅደሱ ያመጣሉ ገንዘብ ደሞ ከተለያየ አገር ስለሆነ አይሁዳውያኖች የሚመጡት የራሳቸውን ገንዘብ ይዘው ስለሚመጡ የሚለውጡላቸው ወደ አይሁድ ገንዘብ የሚለውጡላቸው ደሞ ጠረጴዛ ላይ ያሉ ገንዘብ ነጋዴዎች አሉ ቤተ መቅደሱ በንግድ ተሞልቶ ነበር በሰዎች የስሬት አገልግሎት ላይ ይቀልዱበት ይነግዱበት ነበር ኢየሱስ ክርስቶስ ይህን አላስቻለውም ገለባበጠ ጠረጴዛውን እንስሳቱን አባረረ እየገረፈ አወጣ
እንዲህ አለ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ብሎ ጠቀሰ የቤት ቅናት ይበላኛል ይላል ሌላው ትርጉም እኔ የተከበራችሁ ቅዱሳን ዛሬ ጌታ ኢየሱስ ክርስቶስ ወደ ያንዳንዳችን ቤተ መቅደስ ቢመጣ አዋሳ ባሉ አብያተ ክርስቲያናት ቢመጣ አዲስ አበባ ባሉ አብያተ ክርስቲያናት ቢመጣ ኢትዮጵያ ውስጥ ባሉ አብያተ ክርስቲያናት ቢመጣ ደስ ይለው ይሆን ቤቱ የጸሎት ቤት ይሆን አሕዛብ ሁሉ መተው የሚጸለይበት ቤት ይሆን ወይስ የንግድ ቤት ይሆን ይሄ ለእናንተ ተዋለሁ ዛሬ ቤቱ የንግድ ቤት አልሆነም ሆኗል እናንተ አትመልሱልኝ እኔ መልሳለሁ አልሆነም ሆኗል የውሃ መሸጫ የዘይት መሸጫ የባንክ ምናምን መሸጫ መነገጃ ሆኗል ቤቱ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ብሎ የተነሳው ጌታ ቤቱ በሌላ በኩል ደግሞ ደስ ይለኛል በርግጥ ቤቱ የሱ ቤት ነበር ወይ በየሳስብ አልነበረም የነሱ ቤት ነው የራሳቸው ቤት ነው ስለዚህ በራሳቸው ቤት ይሽጡ ይነግዱ ምን ችግር አለ ቤቱ ግን የእግዚአብሔር ቤት ከሆነ ይሄ አይገባም ጌታ ምላሽ ይሰጣል ቤቴ ለአሕዛብ ሁሉ ጸሎቴና ምኞቴ እቺን ቤተ ክርስቲያን ሌሎችም አብያተ ክርስቲያናት የጸሎት ቤት እንዲሆኑ ነው ሌላ ነገር አይሁን ቤቱ የጸሎት ቤት ብቻ ይሁን አሕዛብ በብዙ ነገር ግራ ተጋብተው ተጨንቀው ተጥለው ኮንፊውዝድ ሆነው ወደ ሌላ ቦታ እኮ መሄድ ይችላሉ ብዙ ሪዞርት አለ መናፈሻ አለ ሲኒማ ቤቶች አሉ ቲያትር ቦታ አሉ ሰዎች ሪላክስ የሚያደርጉበት ሄደው ተንፈስ ብለው የሚመጡበት ለነፍሳቸው ሳይሆን ምናልባትም ለስሜታቸው ቤቱ የንግድ ቤት ከሆነ የት ሄዱ ምን ይስሙ በማን ይመኑ የት ሄደው የደህንነትን ቃል ይስሙ የወንጌልን ቃል ይስሙ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ብሎ ሰኞ ዕለት ቤቱን አጸዳ ገለባበጠ እንደ ልማዱ ሄዶ ሲመሽ ቢታንያ አደረ ዕለተ ማክሰኞ ማርቆስ 11 ከ27 እስከ 12:37 ዕለተ ማክሰኞ ብዙ ነገር አድርጓል በአብዛኛው ያስተማረበት ጊዜ ነው ጥያቄ ይጠይቁታል ፈሪሳውያን ይጠይቁታል ሰዱቃውያን ይጠይቁታል ጸሐፍት ይጠይቁታል በጥያቄና የሚጠይቁት ደግሞ ሊያሳስሩት በሮማውያን ሊያስጠሉት ነው ጌታ ደግሞ ተገቢውን ምላሽ ይመልስላቸው ነበር ከጠየቁት አንዳንድ ጥያቄዎችን ብቻ ላንሳላችሁ ማክሰኞ ዕለት በማግስቱ ይላል ከሰኞ ማግስት ማለት ነው 11:20 ላይ ጠዋት ቢታንያ አድረው በመንገድ ላይ ሲያልፉ በለሲቱ ከነስሯ ደርቃ አዩ ጴጥሮስ ነገሩ ትዝ አለውና ኢየሱስን መምህር ሆይ እነሆ የረገምካት በለስ ደርቃለች አለው ትዝ ይላችኋል ትላንትና ሲመጡ ሰኞ ረገማት አይደል አሁን ማክሰኞ ሲመለስ ወደ ኢየሩሳሌም ሲል ጴጥሮስ ትዝ አለውና እንዴ በለሷ ደረቀች አለው ጌታም ያስተማረውን ትምህርት ያላችሁ አዎ ስለ እምነት አስተማራቸው በእምነት ይሄን ተራራ እንኳን ተነቀል ብትሉት ይነቀላል እና በእምነት እንዲኖሩ አስተማራቸው የተናገረው ነገር ይሆናል የሚገርም ነው ቤተ መቅደሱ የጸሎት ቤት እንዲሆን አሕዛብ ሁሉ መተው እንዲጸልዩ ነው የጸሎት ቤት አልሆነም የተገባውን ነገር አላደረገም እቺን በለስ እንድታፈራ ነው በለስ በተለይ የእስራኤል ምሳሌ ናት እንድታፈራ ነው አላፈራችም ረገማት ደረቀች ቤተ መቅደሱም ጸሎት ቤት አልሆነም አባረረ አጸዳ ከዛ ጥያቄ ጠይቁት ነበር ብዙ የጠየቁትን አላነሳላችሁም ግን ምዕራፍ 12 ቁጥር 28 ላይ ከጻፍትም አንዱ መጥቶ ሲከራከሩ ሰማቸው ኢየሱስም ለቀረበለት ጥያቄ ተገቢውን መልስ መስጠቱን አስተውሎ ለመሆኑ ከትእዛዝ ሁሉ የሚበልጠው የትኛው ነው ሲል ጠየቀው ይሄም የሕግ መምህር ነው ሎየር ነው ምናልባትም ጸሐፍት ነው የሃይማኖት መምህር ነው ለሰዱቃውያንም ለፈሪሳውያንም ለሌሎች ሁሉ ሲጠይቁት ተገቢ መልስ እንደሰጠ ባየ ጊዜ እኔም አንድ ጥያቄ አለኝ አለው የሕግ አዋቂ ነው በዘመናችን ቋንቋ ሎየር ልትሉት ይችላልላችሁ ጌታም ሲመልስለት እንዲህ አለው ኢየሱስም እንዲህ ሲል መለሰለት ከሁሉ የሚበልጠው ይህ ነው እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አንተም
ጌታ አምላክን በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ በፍጹም ኃይልህ ውደድ ሁለተኛው ይህ ነው ባልንጀራ እንደራስህ ውደድ ከነዚህ የሚበልጥ ትእዛዝ የለም ለተማክሰኞ ካስተማራቸው ትምህርቱ ይሄ ሃይላይቱ ነው ብዬ አምናለሁ ኢየሱስ የብሉይ ኪዳንን ትምህርት ግና ነቢያትን በአንድ ቃል ነው ክርስትና ምንድነው ብትሉኝ ክርስትና እግዚአብሔር አምላክን በፍጹም ልብ በፍጹም አእምሮ በፍጹም ኃይል በፍጹም ነፍስ መውደድ ነው ሁለተኛው ደግሞ እሷ የምትመስል ባልንጀራህን እንደራስህ ውደድ የምትል ናት ብሎ እግዚአብሔር ቃል ይናገራል አሜን በአንድ ቃል ደግሞ ጠቅልል ብትሉኝ ክርስትና ፍቅር ነው እግዚአብሔርን መውደድ ባልንጀራን እንደራስ መውደድ መጨረሻ ጌታ ያስተማረው ማክሰኞ ለደቀ መዛሙርቱ ይሄንን ነው እስራኤል ሆይ ስማ እግዚአብሔር ካንተ የሚጠብቀው አንድ ነገር ነው እሱም ታመልከው ዘንድ በፍጹም ልብህ በሁለንተና ታመልከው ዘንድ ታገለግለው ዘንድ ነው ይሄም ብቻ አይደለም ደግሞ ባልንጀራህን እንደራስ አድርገ ትወድ ዘንድ ነው ይሄም ጥያቄ ጠይቃችኋለሁ ጥያቄ ጌታን ተወዱታላችሁ በፍጹም ልባችሁ ተወዱታላችሁ እንግዲያውስ አገልግሎት አምልኩት ከማንንም በላይ ወደዱት እሱ ያልተወደደ ማን ይወደድ እሱን ደግሞ መውደዳችን የሚታወቀው እኔን ስትወዱኝ ነው እርስ በርስ እንዋደድ ነው አይደለም እርስ በርስ እንዋደድ በኋላ መጨረሻ ላይ ከጠየቁት በኋላ ጌታ ምን አንድ ጥያቄ ልጠይቃችኋለሁ ወሳኝ ጥያቄ ብየዋለሁ ማርቆስ 12:35 ኢየሱስም በቤተ መቅደሱ አደባባይ በሚያስተምርበት ጊዜ እንዲህ ሲል ጥያቄ ያቀረበ እንግዲያውስ ሁሉን ከመለሰ በኋላ የሱን ጥያቄ ጻፉ ስሙ ጸሐፍት እንደ ክርስቶስ የዳዊት ልጅ ነው ይላሉ ዳዊት በመንፈስ ቅዱስ ሲናገር ጌታዬን ጠላቶችን ከእግር በታች እስካደርጋቸው ድረስ በቀኜ ተቀመጥ አለው ይላል ታዲያ ዳዊት ራሱ ጌታ ካለው ኢየሱስን እንዴት ተመልሶ ልጁ ይሆናል ብዙ ሕዝብን በደስታ ይሰማው ነበር የጠየቃቸው ጥያቄ አንድ ነው በሌላ ቋንቋ ክርስቶስ ማን ነው ክርስቶስ ይሄ ኢየሱስ እኔ ማን ነኝ ነው የሚላቸው አንድ ቦታ ጠይቋቸዋል ማቴዎስ ላይ ሰዎች የሰው ልጅ ማን ይሉታል ሲል ጴጥሮስ ነው አንተ የሕያው እግዚአብሔር ልጅ ነህ ያለው ብዙዎች አልገባቸውም አሁን እነዚህ ሁሉ አልገባቸውም ኢየሱስ ክርስቶስ በዚህ በለተ ማክሰኞ ቀን አንድ ነገር እንዲያውቁ ድል ይሰጣቸዋል ማንነኝ የምትሉት ክርስቶስ እንዴት ነው የዳዊት ልጅ የተባለው እኔ እንዴት ነው የምትረዱኝ ነው እውነተኛ ዕውቀት ያወቁ ሊቀበሉት አልወደዱም የእግዚአብሔር ልጅ እንደሆነ በጣም የሚገርማችሁ ምዕራፍ 16 ላይ ማርቆስ ሲሰቀል የመጨረሻ 100 አለቃ ገባው ጸሐፍት ያልገባቸው ፈሪሳውያን ሰዱቃውያን ያልገባቸው የሃይማኖት መምህራን ያልገባቸው አንድ የሮም ወታደር ኢየሱስ እንዲሰቀል ዋና መሪ የነበረ የሮም ወታደር ኢየሱስ ክርስቶስ በተሰቀለ ጊዜ እንዲህ ይላል ማርቆስ 15:37 ኢየሱስም በታላቅ ድምጽ ጮኸ ነፍሱንም ሰጠ የቤተ መቅደስ መጋረጃ ከላይ እስከ ታች ለሁለት ተቀደደ በኢየሱስ ትይዩ ቆሞ የነበረው የመቶ አለቃ እንዲህ ጮሆ ነፍሱን ሲሰጥ ባየ ጊዜ በአንድነት እናንብበው ይህ በእውነት የእግዚአብሔር ልጅ ነበር አለ ጌታ ይመስገን ዳነ ገባው ኢየሱስ ጌታ እንደሆነ ብታመን በአፍ ብትመሰክር ምን ትሆናለህ ትድናለህ ከሰቀለው በኋላ ነፍሱን ሲሰጥ መጋረጃ ከላይ እስከ ታች ሲቀደድ ኢየሱስ በታላቅ ድምጽ ጮሆ ነፍሱን ሲሰጥ ይሄ መቶ አለቃ በርግጥም ይሰው የእግዚአብሔር ልጅ ነበር አለ ሃሌሉያ ዛሬ እዚህ ቤት የመጣችሁ እንግዶች ያላችሁ ምናልባት ተጋብዛችሁ የመጣችሁት ጸሎቴና ምኞቴ ይሄ ነው ለእናንተ ኢየሱስን ታውቁታላችሁ ታውቂዋለሽ እቴ ታውቀዋለህ ወንድሜ ኢየሱስ እንደማንኛውም የሃይማኖት ሰው ብቻ መስሎ ወይንም አማልክ ከሚባሉት አንዱ መስሎ ወይም ከመሰዩ አንዱ መስሎ ወይም ከነቢያት አንዱ መስሎ ይሆን ኢየሱስ የእግዚአብሔር ልጅ ነው ኢየሱስ እውነት ነው ሕይወት ነው መንገድ ነው ስላንተ በመስቀል ላይ የተንጠለጠለ ጌታ ነው ስላንቺ በመስቀል ላይ የሞተ ጌታ ነው ነፍሱን ለብዙዎች ኃጢአት የሰጠ ጌታ ነው ታውቂዋለሽ እቴ ዛሬ ይጠራሻል የ2017 የትንሳኤ በዓል ይሄ ሞተልሽ ጌታ ይጋብዝሻል መቶ አለቃው እንደተናገረው ኢየሱስ የእግዚአብሔር ልጅ እንደሆነ በልብሽ ብታምኚ በአፍሽ ብትመሰክሪ ኢየሱስ የእግዚአብሔር ልጅ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ ኢየሱስ ይህን ጥያቄ ጠየቃቸው ዕለተ ሮብ ስፓይ ዌንስዴይ ይባላል ሮብ ምን ተፈጠረ በነገራችን ላይ ሮብ
ኢየሱስ ክርስቶስ ብዙ የመጽሐፍ ቅዱስ ማስተማሪ እንደሚሉት ወደ ኢየሩሳሌም አልመጣም። እሁድ መጥቷል አይተናል፣ ሰኞ መጥቷል አይተናል፣ ማክሰኞ ወደ ኢየሩሳሌም መጥቷል። ሮብ ዕለት እዛው ቢታንያ ከማርያም ከማርታ ቤት ነው ያሳለፈው። ምናልባትም ሐሙስ በጸሎት ሲጸልይ እንመጣለን ስላሳለፈ ከባድ የሞት ጽዋ ስለነበረ ሮብ ዕለት አርፎ ነው የዋለው። ይሁን እንጂ ሮብ ዕለት እዛው ቢታንያ ውስጥ የተፈጠረ ነገር አለ። ሁለት ነገር ተፈጥሯል ሮብ ዕለት። አንደኛ ማርያም በገንዘቧ ኢየሱስን ሽቶ ቀባች። ማርያም ኢየሱስን ሽቶ ቀባች። እንዲህ ይላል 14:1 ፋሲካና የቂጣ በዓል ሊከበር 2 ቀን ሲቀረው ከአርብ በፊት የካህናት አለቆችና ጸሐፍት ኢየሱስን የሚይዙበትና የሚገድሉበትን ዘዴ ይፈልጉ ነበር። ሆኖም ሕዝቡ አመጽ እንዳያስነሳ በበዓሉ ሰሞን መሆን የለበትም ይባባሉ ነበር። ቁጥር 3 እርሱም በቢታንያ በለምጻሙ ስምዖን ቤት በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ ውድ የሆነ ንጹሕ የናርዶስ ሽቶ የሞላበት የአልባስጥሮስ ቢልቃጥ ይዛ መጣች። ቢልቃጡንም ሰብራ ሽቱን በራሱ ላይ አርከፈከፈችው። ብዙ ብር ያለው ብዙ የሚያወጣ የረጅም ዓመት ደሞዝ የሆነውን ሽቶ ሰብራ ታስተናግደው ጀመር፣ ታብሰው ጀመር። ይህ ሰው እንግዳ ተቀብሏል። እግሩንም አላጠበውም። ሌላ ታሪክ ቦታ እንደምታነቡት ውሃ አላሰጠውም፣ አላበላውም። እቺ ሴት ግን በጸጉሯ በሽታዋ ታብሰው ጀመር። ኢየሱስ ክርስቶስ እንደሚሞት ተረድታ በእንባዋ ታብሰው ጀመር። እንዲህ በምታረግበት ቀን ከደቀ መዛሙርት አንዱ ከተጠራው አንዱ ደግሞ የሚያደርገውን ነገር ይሁዳ ይባላል። እቺ ሴት በገንዘቧ በሽቷ የእግዚአብሔር ልጅ ኢየሱስ እግሩን ስታብስ፣ ይሁዳ ደግሞ በገንዘብ ኢየሱስን አሳልፎ ሊሰጠው የተስማማበት ቀን ነው። ስፓይ ዌንስዴይ የሚሉት መጥቶ የምስመው ያሱ ነው ብሎ ከመናገሩን በፊት እነዚህ ሰዎች ጋራ ቃል ኪዳን ገብተዋል። ምዕራፍ 14 ቁጥር 10 ማርቆስ ወንጌል እንዲህ ይላል። ከዚህ በኋላ ከ12ቱ አንዱ የሆነው የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። እነሱም ይህን ሲሰሙ ደስ አላቸው፣ ገንዘብም ሊሰጡት ቃል ገቡለት። ስለዚህ እሱን አሳልፎ የሚሰጥበት ምቹ ቀን ይጠባበቅ ነበር። ይሄንን አወዳድሩት። እቺ ሴት አመንዝራም የተባለች የተገለለች ሴት በገንዘቧ የረጅም ዘመን ደሞዝ በሆነው ገንዘቧ የኢየሱስን እግር ከእንባዋ ጋር ስታብስ ደቀ መዝሙር እንዲሆን የተጠራው ከ12ቱ አንዱ ይሁዳ 30 ብር ተቀብሎ ኢየሱስን አሳልፎ ሊሰጥ የተስማማበት ጊዜ አሳዛኝ ክስተት ነው። ዛሬም አሁን እንዴት ነው ሴሌብሬት የምናደርገው ፋሲካን በዓል ስንል ብዙ ሰዎች የተለያየ ነገር ያደርጋሉ። አሳዛኝ ጊዜ ነው። በክርስቶስ ሞት የሚነግዱ የሚያተርፉ አሉ። የክርስቶስ ሞት ደግሞ የገባቸው ሕይወታቸውን ተሰጥተው እንደ ማርያም የሚያመልኩ አሉ። እንደ ይሁዳ ደግሞ የእግዚአብሔር ሕዝብ ለእግዚአብሔር የሰጠውን የሚዘርፉ የሚቀሙ ለራሳቸው የሚኖሩ ሰዎች አሉ። አሳዛኝ ነገር ነው። በአንድ ቀን ውስጥ ያለ ክስተት ይሄን ነገር ስናይ ሮብ እጅግ አሳዛኝ ቀን ነው። ዕለተ ሐሙስ ዕለት በተለይ ዮሐንስ ላይ አዲስ ትእዛዝ ሰጣችኋለሁ፣ ይኸውም እርስ በርሳችሁ እንድትዋደዱ፣ እንግዲህ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ ያለበት ነው። ሐሙስ ዕለት አንድ 4 ነገሮችን አድርጓል። ቶሎ ብዬ ባሳያችሁ ጥሩ ነው። እናንተ ቤታችሁ እንድትቀጥሉ አሳስባችኋለሁ። የመጀመሪያው ጌታ ከደቀ መዛሙርቱ ጋር ራት የበላበት ምሽት ናት። ሐሙስ ምሽት ትዝትላቸዋለች አይደል? ሲበሉም እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርት ሰጣቸው። ዛሬ ጌታን ራት ትወስዳላችሁ፣ እንኩ ይህ ሥጋዬ ነው አላቸው። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከዚህ ጠጡ። ደግሞም እንዲህ አላቸው፣ ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት አዲሱን የወይን ፍሬ ከምጠጣበት እስከዚያች ቀን ድረስ ዳግም ይህን አልጠጣም። ከዚያም በኋላ መዝሙር ዘምረው ወደ ደብረ ዘይት ተራራ ወጡ። የመጨረሻውን ራት ከጌታ ጋር በላ። ይሄም ሞቱን የሚያሳስበው ነው። ይህን በበላችሁ ጊዜ ሞቱንና ትንሣኤውን ትናገራላችሁ። ይሄ ሥጋዬ ነው፣ ይሄ ደግሞ የአዲስ ኪዳን ቃል ኪዳን ደሜ ነው። መጨረሻውን ራት በላ ሐሙስ ዕለት። ሁለተኛ ሐሙስ ዕለት የደቀ መዛሙርቱን እግር ያጠበበት ጊዜ ነው። ዮሐንስ ነው ይሄን የሚነግረን።
ከራት ተነሳም መጎናጸፊያውን ማስቀመጠ ወገቡን በፎጣ ታጠቀ ከዚያም መታጠቢያ ውሃ ጨምሮ የደቀ መዛሙርቱን እግር ያጠበ በታጠቀው ፎጣ ያብስ ጀመረ እንዴ መምህሩ ጌታው እግር አጠበ ፎጣ አነሳ ደቀ መዛሙርቱና አንዳንዶች አታጥበንም አሉት ነው አጥባቸዋለሁ አለ መጨረሻ ካጠበ በኋላ እንግዲህ እኔ መምህር ነኝ አይደል አዎ ጌታ ነኝ አይደል አዎ እንግዲህ እኔ መምህር ሆኜ ጌታ ሆኜ እግራችሁን ካጠብኩ እናንተ ማርስ በርስ እንዴት ልትጣጣጣቡ አይገባም ይህን ብታውቁ ብታደርጉትም ምንድናችሁ ብፁዓን ናችሁ መሪነት አገልጋይነት ነው በቃ ባጭር ነገር ዛሬ ያለመምት መሪነት ማለት አገልጋይነት ነው ዴል ሙዲ የሚባል ምናልባት በታሪክ ታውቁታላችሁ ወንጌል ሰባኪ ነበር በጣም የተዋቱ ሰው ነበር ቺካጎ የሚባል ስቴት ይኖር ነበር እና አንድ ሰው ከዩሮፕ የዚህን የዴል ሙዲ የሚባለውን ሰው ሰምቶ ስብከቱን ሙሉ ሰምቶ በቃ ሊያየው ይመኝ ነበር አንዴ እሱ ዴል ሙዲ ፓስተር የሚያደርግባት ቤተክርስቲያን መጣ እና ለማየት ጓግቶ ነው ቀጠሮም ማለያዘ ምን ወክ ያረገ መጣ እና ገና ግቢ ውስጥ ይገባ አንድ አትክልተኛ አትክልት ይቆርጣል በዚህ በማሽን ሳር ይቆርጣል ምን ይቆርጣል እየቆረጠ ሳለ እባክህን ዴል ሙዲ ለማየት መጥቼ ነው ዴል ሙዲን ሌው ላገኘው ይችላልው ሲል እዛ ቢሮ ግባና ጠይቅ ጻፊ ያለች ጠይቅ እሷ ታገናኛለች አለው ይሮጠ ሄደ እና ጻፊዋን አገኘና እባክሽ ከሩቅ አገር ነው የመጣው ዴል ሙዲ የሚባለው ማግኘት ፈልጋለሁ አላት እሷ ደግሞ ሲያወራ አይታው ነበር እንዴ አሁን አግኝተው ሳር ሲቆርጥ ያገኘው ዴል ሙዲ ነው እኮ ይላል ስትለው በጣም ደነገጠ ይሄ ሳር የሚቆርጠው ዴል ሙዲ ሲሉ ሳር ቆራጩ በኋላ ወደሱ ሄደ አም ሶሪ ብሎ አናገረው በአምሮአችን ምን ስለው ምንድነው አምሮአችን ምን ስለው ምንድነው እኔ ጌታ ሆኜ እግር ካጠብኩ ፎጣ ካበስኩ አምላክ ሆኜ እናንተ እግር ካጠብኩ እናንተ ለምን አትተጣጣቡ ጌታ በሰሞነ ሕማማት ስትጸልዩ ሐሙስ ለስትጸልዩ ይሄን ጸልዩ አገልጋዮችን በትህትና እንዲሞላ ጌታ ልባቸው እንዲሰበር ህዝቡን እንዲያገለግሉት እንጂ እንዲገለገሉበት አይደለም የሰው ልጅ ሊያገለግል ነው የመጣው እንጂ ሊገለገል አይደለም ስለዚህ አገልጋዩ መሪዎቻችን ሁሉ እግዚአብሔር በትህትና እንዲሞላቸው ህዝቡን እንዲያገለግሉ እንጂ በህዝቡ እንዳይገለገሉ ጸልዩ ህዝቡን እንዳይበዘብዙ ጸልዩ አባቶች ልጆቻችሁን አገልግሉ ሚስቶቻችሁን አገልግሉ ሚስቶች ባሎቻችሁን ልጆቻችሁን አገልግሉ ቤቱ ያገልጋይ ቤት ይሁን አሜን ሐሙስ ቀን ሌላ ሶስተኛ ያረጋው ደቀ መዛሙርት በጣም ይገርመው ተተውሸሹ ማርቆስ 14 ላይ ኢየሱስም በዚያች ሌሊት ጌቴሰማኒ ወደምትባል ስፍራ መጣ አባቶይ ሁሉ ይቻላል ይችን ጽዋ ከኔ ወሰድ ነገር ግን አንተ የምትወደው እንጂ እኔ የምወደው አይሆን አለ መጣም ተኝቶ አገኛቸው ጴጥሮስም ስምዖን ሆይ ተኝተሃል አንድ ሰዓት እንኳን ልተጋል ቻልክም ጭንቅ ስለኛ ኃጢያት ሆኖ በጭንቅ ላይ ያለ ሶስት እየተመላለሰ ሲጸልይ ደቀ መዛሙርቱ ለሽ ብለዋል አንድ ሰዓት ተኝቶ በጣም ያሳዝናቸው እናንተ ቤታችሁ ግቡና አዩት ያቺ ሌሊት ሐሙስ ሌሊት አስገራሚ ሌሊት ናት ጌታ ከደቀ መዛሙርቱ ጋር ቢበላም ጌታ ደቀ መዛሙርቱን እግር ቢያጥብም ኢየሱስ በጌቴሰማኒ ብቻውን የጸለየባት ሌሊት ናት ያቺ ሌሊት ይሁዳ ጌታን ኢየሱስን አሳልፎ የሰጠባት ሌሊት ናት ያቺ ሌሊት ደቀ መዛሙርቱ ሁሉ ጥለውት የሸሹባት ሌሊት ናት ያቺ ሌሊት ጴጥሮስ እነዚህ ሁሉ ቢክዱ እኔ አልክድም ያለው 3 ጊዜ የካደባት ሌሊት ናት ሐሙስ አስገራሚ ቀን ናት እሱ ከነሱ ጋር በበላበት ምሽት የነሱን እግር ባጠበበት ምሽት ስለነሱ በጌቴሰማኒ በጸለየበት ምሽት እነሱ ይሁዳ በገንዘብ አሳልፎ ሸጠው ጴጥሮስ 3 ጊዜ ካደው ደቀ መዛሙርቱ ተው ሸሹ ብቻውን ቀረ ዕለተ ዓርብ ጉድ ፍራይዴይ ኢየሱስ በታላቅ ድምጽ ጮሆ ነፍሱን የሰጠባት ሌሊት ናት ዕለተ ዓርብ ላይ
በጣም የሚገርማችሁ ማርቆስ ሲጽፍ እንደነገርኳችሁ 10 ምዕራፍ የ33 ዓመት ታሪኩን ነው ይጻፈልን እነዚህ 6 ምዕራፍ ግን ቀን በቀን ጻፈልንና አርብ ላይ ሲመጣ በሰዓት ነው ይጻፈልን ከጠዋት ጀምሮ እስከ ማታ ድረስ አርብ ላይ ደግሞ ትልቅ ፎከስ አድርጎ ዙም ኢን አድርጎ ነው ይጻፈልን አርብ ጠዋት እዩ ምዕራፍ 15 ጠዋት በማለዳ አርብ ዕለት የካህናት አለቆች ከሽማግሌው ከጻፍት ከመላው የሸንጎ አባላት ጋር ሆነው ከተማከሩ በኋላ ኢየሱስን አስረው ወሰዱት ለጲላጦስም አሳልፈው ሰጡት ጲላጦስም እንግዲህ የአይሁድ ንጉስ የምትሉት ምን እንዳደረገው ትፈልጋላችሁ አላቸው እነሱም እንደገና ስቀለው እያሉ ጮሁ ጲላጦስም ለምን ምን የፈጸመው ወንጀል አለ አላቸው እነሱ ግን ስቀለው እያሉ የባሰ ጮሁ ጲላጦስም ሕዝቡን ደስ ለማሰኘት ሲል በርባንን ፈታላቸው ኢየሱስን ግን ገርፎ እንዲሰቀል አሳልፎ ሰጠው ጠዋት ገና በማለዳ ከሌሊቱ 12 ሰዓት ማለት ነው 6 am ላይ አሳልፎ ሰጠው ጲላጦስ ከጠዋቱ 3 ሰዓት ላይ አርብ ምዕራፍ 14 ቁጥር 16 ወታደሮች ፕራይቶሪዮን ወደ ተባለው ወደ ገዢ ግቢ ወሰዱት ቀይ ልብስ ማለበሱት የሾህ አክሊል ጉንጉን በራሱ ላይ ደፉበት ከዚያም ኢየሱስን ትርጉሙ የራስ ቅል ስፍራ ወደ ጎልጎታ ወሰዱት ከከርቤ ጋር የተቀላቀለ የወይን ጠጅ ሰጡት እሱ ግን አልተቀበለም ከዚያም ሰቀሉት ያንዳንዱ ምን እንደሚደርሰው ለማወቅ ዕጣ ተጣጣሉ ልብሱን ተካፈሉ ቁጥር 25 ሲሰቅሉትም ጊዜው ከጠዋቱ 3 ሰዓት ነበር የክሱም ጽሑፈት የአይሁድ ንጉስ የሚል ነበር ከሱም ጋር ሁለት ወንበዴዎች አንዱ በቀኝ አንዱ በግራ አሁን ደግሞ 3 ሰዓት ላይ ከጠዋቱ 3 ሰዓት ላይ ሰቀሉት ጎልጎታ በሚባል ቦታ 6 ሰዓት ላይ ምዕራፍ 15 ቁጥር 33 አርብ 6 ሰዓት በሆነ ጊዜ እስከ 9 ሰዓት በመድር ላይ ጨለማ ሆነ በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምጽ ጮኸ ትርጓሜውም አምላኬ ለምን ተውከኝ ማለት ነው ኢየሱስም በታላቅ ድምጽ ጮሆ ነፍሱን ሰጠ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ ክብር ለእግዚአብሔር ይሁን ማን የቀደደው ይሄን መጋረጃ ማን የቀደደው እግዚአብሔርና ሰው እንዳይገናኝ የመገናኛውን ድንኳን አይታችኋል የሰለሞንን ቤተ መቅደስ አይታችኋል አደባባይ የሚባል አለ ቅዱሳን የሚባል አለ ይሄ ላይ ቅዱሰ ቅዱሳን የሚባል አለ ቅዱሰ ቅዱሳን ላይ የእግዚአብሔር ታቦት የሚቀመጥበት ነው በቅዱሰ ቅዱሳንና በቅዱስ መካከል ትልቅ መጋረጃ አለ በአመት አንዴ ብቻ ሊቀ ካህናቱ ደም ይዞ የሚገባበት የስርየት መገናኛው ላይ የሚገባበት ነበር ኢየሱስ በመስቀል ላይ በሞተ ጊዜ ነፍሱን ጮሆ በሰጠ ጊዜ ያ የቤተ መቅደስ መጋረጃ እግዚአብሔርና ሰውን የሚለየው መጋረጃ ከታች ወደ ላይ ተቀደደ ነው የሚለው ያነበባችሁ ንገሩኝ ከላይ ወደ ታች ተቀደደ ማን የቀደደው የእግዚአብሔር እጅ ነው የቀደደው እግዚአብሔርና ሰው አሁን ሊሸፋፈኑ አይችሉም በኢየሱስ ክርስቶስ ሞት ምክንያት ሰው ወደ እግዚአብሔር መግባት ሆኖለታል ሃሌሉያ በመረቀልን አዲስ በከፈተልን መግባት ሆኖልናል የፍየል ደም አይደለም የኮርማ ደም አይደለም የሌላም ነፍሳት አይደለም ነገር ግን ንጹህ ሆነው ቅዱስ ሆነው በናዝሬቱ ኢየሱስ ሃሌሉያ በሱ ደም መግባት ሆኖልናል ሃሌሉያ አሜን አሜን ነፍሱን በሰጠ ጊዜ አሜን 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 ይገባሃል 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 ፀሐይ ጨለመች ብርሃኗን ከለከለች 6 ሰዓት በሆነ ጊዜ እስከ 9 ሰዓት ኢየሱስ ሃሌሉያ ፀሐይ እንዲያለች ይመስለኛል የዘፍጥረቱ ጌታ እኮ ነው ዓለማትን በቃሉ የፈጠረው ኢየሱስ ነው ፀሐይ ሁኚ ስትባል የሆነችው በሱ ድምጽ ነው በልጁ ድምጽ ነው ዓለማትን ሁሉ በፈጠረበት በዘመን መጨረሻ ለኛ ተናገረን ያለው ኢየሱስ ድምጽ ነው
አምላኳ ተሰቅሎማ ብርሃን እንዴት ሰጣለች ፈጣሪዋማ በመስቀል ላይ ሆኖ እንዴት ይሰጣለች ፀሐይ ጨለመች ነፍሱን ሰጠ አርብ ምሽት በዮሴፍ መቃብር ተቀበረ ቁጥር 42 ምዕራፍ 14 ጊዜው የመሸ መጥቶ የሰንበት ዋዜማ ይሁም የመዘጋየት ቀን ሆነ የተከበረ የሽቱ አባልና የእግዚአብሔር መንግስት ይጠባበቅ የነበረ አርማትያስ ዮሐንስ ዮሴፍ በድፍረት ወደ ጲላጦስ መጥቶ ኢየሱስን ስጋ ለመነው ጲላጦስም መሞቱን ከመቶ አለቃው ካረጋገጠ በኋላ ስጋውን ለዮሴፍ ሰጠው ዮሴፍም በፍታ ገዛ ስጋውን አውርዶ በበፍታው ከከፈነው በኋላ ከአለት በተወቀረ መቃብር አኖረው የመቃብሩም ደጃፍ በድንጋይ ገጠመው ማርያምም መግደላዊት ዮሳ እናት ማርያም የት እንዳኖሩት ይመለከቱ ነበር አርብ ምሽት በተወሶ መቃብር ተቀበረ ዮሴፍ የተባለ ሰው ለራሱ መሞቻ ቦታ መቃብር ገዝቶ ነበር የሰው ልጅ በመድስ ሲኖር ቤት አልነበረው ሲቀበርም የመቃብር ቦታ አልነበረው በተወሶ መቃብር ነበር አንድ ቀልድ አለ አርማትያስ ዮሴፍን ጠየቁት ይባላል እንዴ አንተ ልትሞት የገዛህም የራስን ቀብር ቦታ እንዴት ለኢየሱስ አሳልፈ ሰጠኸው አንተ ስትሞት የት ልትቀበር ነው ብሎ ሲጠይቁት አይ ኢየሱስ ከሁለት ቀን በላይ ስለማያስፈልገው እንደማያስፈልገው አምኜ ነበር በሞት እነሳለሁ ስላለ ማለት ነው ከበለ እግዚአብሔር ይሁን ያ ቀበረው ዕለተ ቅዳሜ ሆሊ ሳተርዴይ የረፍት ቀን ነው ምድር ሁሉ ጸጥ ብላ ነው ያለችው ሉቃስ 23:55 ላይ ከገሊላ ጀምሮ ከኢየሱስ ጋር የመጡ ሴቶች ተከትለውት መቃብሩን አዩ ስጋውም እንዴት እንዳስቀመጡ ተመለከቱ ቁጥር 56 ከዚያም ተመልሰው ሽቱና ቅባት አዘጋጁ ሕጉ በሚያዘው መሰረት በሰንበት ቀን አረፉ ኳይት የሆነ ቅዳሜ ነው ጸጥ ያለ ቅዳሜ ግን ቅዳሜ አንድ ነገር ተዛላቸው እነዚህ የሃይማኖት መሪዎች ማቴዎስ ነው የጻፈልን በማግስቱ ከሰንበት ዝግጅት አርብ ማለት ነው ሰንበት ዝግጅት በኋላ ባለው ቀን የካህናት አለቆች ፈሪሳውያን ጲላጦስ ፊት ቀርበው እንዲህ አሉት ክብር ሆይ ያ አሳች በሕይወት ሳለ ከ3 ቀን በኋላ እነሳለሁ ያለው ትዝ ብሎናል ስለዚህ ደቀ መዛሙርት አስከሬኑን ሰርቀው ለሕዝቡ ከሙታን ተነስቷል ብለው እንዳያወሩ መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ ትእዛዝ ስጥልን አሉት አለዚያ የኋለኛው ስተት ከፊተኛው የባሰ ይሆናል አምነዋል እኮ እነዚህ ሰዎች አምነዋል አላመኑ ይመስላችኋል አምነዋል ግን ያው እነሳለሁ ብለዋል እንዳለው ሊነሳ ይችላል ግን ሊያታልሉንም ደቀ መዛሙርት ስለሚችል ይሰጥ ትእዛዝ አሉ ትእዛዝ ሰጠ ታተመ መቃብሩ ላይ አልገባቸውም እኮ መቃብርን አሸንፎ የሚነስ ሞት ሊይዘው የማይችለው እነሱ የሰቀሉት የገደሉት የእግዚአብሔር ልጅ እንደሆነ አላመኑም ቅዳሜ ምሽት አስገራሚ ነገር ሆነ መላእክት መጡ የተቀበረበትን መቃብር አናጉ ድንጋይ ይዘው ዘንድ አልቻለም የሰማይና የምድር ጌታ ሕያው ነው ሕያውን ከሙታን መካከል ለምን ትፈልጋላችሁ እሱ ተነስቷል በዚህ የለም ሃሌሉያ ከመላኩ ድምጽ የተነሳ ይጠብቁት የነበሩ ጠባቂዎች ሁሉ ተርበደበዱ ይላል ለቀው ከተማውን ሮጡ ያዩት ነገር ማመን አቅቷቸዋል ሄዱ ከዛው ወዲህ ሆነውን አያውቁም ኢየሱስ ክርስቶስ ተነስቷል ይሄንን በሰሙ ጊዜ ሃሌሉያ ጌታ ተነስቷል ማቴዎስ 27:65 ላይ እንዲህ ይላል ጲላጦስም ጠባቂዎችን አሏቸው ሄዳችሁ በመታውቁት መንገድ አስጠብቁ አላቸው እነሱም ሄደው መቃብሩን በማህተም አሽገው ጠባቂ አቆሙበት የትንሳኤ እሁድ ዕለተ እሁድ ማርቆስ 16 በዚህ ታሪክ ይጨርሳል ሰንበት ካለፈ በኋላ መግደላዊት ማርያም ያዕቆብ እናት ማርያም ሰሎሜ ሄደው የኢየሱስን ስጋ ለመቀባት ሽቱ ገዙ በሳምንቱ መጀመሪያው ቀን ጠዋት በማለዳ ገና ፀሐይ እንደወጣች ወደ መቃብር በመሄድ ላይ ሳሉ ድንጋዩ ከመቃብሩ ደጃፍ ላይ ማን ያንከባልልልናል በማለት እርስ በርሳቸው ይናገሩ ነበር
ቀና ብለውም ሲመለከቱ በጣም ትልቅ የነበረ ድንጋይ ከደጃፍ ላይ ተንከባሎ አዩት ሃሌሉያ አሜን 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 ወደ መቃብሩም እንደገቡ ነጭ ልብስ የለበሰ ጎልማሳ በቀኝ በኩል ተቀምጠው አዩና ደነገጡ እሱ ግን እንዲህ አላቸው አትደንግጡ የምትፈልጉት የተሰቀለውን የናዝሬቱ ኢየሱስ ነው እሱ ተነስቷል እዚህ የለም እሱ ተነስቷል እዚህ የለም እሱ ተነስቷል ሃሌሉያ ሕያውን ከሙታን መካከል ለምትፈልጉት አላችሁ እሱ እንደተናገረው ተነስቷል 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 ኢየሱስ ሕያው ነው ኢየሱስ ሕያው ነው ኢየሱስ ተነስቷል ሃሌሉያ ትክክለኛ ሰው ሮንግ ቦታ መፈለግ የሙታን መንደር ውስጥ ኢየሱስ የለም የሙታን መንደር ውስጥ ኢየሱስ የለም ሕያውን መቃብር ሊቀረው አይችልም ሞት ሊገለው አይችልም ታዲያ ምን ይሆን ነው እነዚህ 7 ቀናቶች አየን በዚህ በመጸልዩበት ጊዜ ያደራላችኋለሁ ጸልዩ ስለ ቤተ መቅደስ ጸልዩ ስለ አገልጋዮች ጸልዩ ቤቱ የጸሎት ቤት እንዲሆን ጸልዩ እግዚአብሔር አምላካችንን በፍጹም ልባችን በፍጹም ሕይወታችን እንድንወደው እርስ በርስ እንድንወዳድ እንድንፈቃቀር ጸልዩ ከገንዘብ ፍቅር ነፃ እንድንሆን ጸልዩ እግዚአብሔር የሰጠንን ውድ ነገር ለቤተ ክርስቲያን ለክርስቶስ ለመንግስቱ ወንጌል ለሚሽን ስራ እንስጥ ኢየሱስ እንዲህ ብለዋል እቺ ሴት ያረገችልኝ ይሄ ወንጌል በሚሰበክበት ስፍራ ሁሉ ስለሷ ይነገራል ብለዋል ወንጌል በሚሰበክበት ስፍራ ሁሉ ይነገርላታል እቺ ሴት በመስዋዕትነት ስላደረገችው እንግዲህ ምን ይሁን ፊልጵስዩስ ምዕራፍ 2 ቁጥር 5 በክርስቶስ ኢየሱስ የነበረ ያስተሳሰብ በእናንተ ዘንድ ይሁን እሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደማይገባ አድርጎ አልቆጠረውም ነገር ግን የባሪያ መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ ሰው ሆኖ ተገልጦም ራሱን ዝቅ አረገ እስከ ሞት ያውም በመስቀል ሞት ላይ መሞት ድረስ ታዛዥ ሆነ ስለዚህ እግዚአብሔር እጅግ ከፍ አደረገው ከስም ሁሉ በላይ የሆነ ስምን ሰጠው ይኸውም በሰማይና በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ መላስ ሁሉ ለእግዚአብሔር አብ ክብር ይመሰክር ዘንድ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ባንዴ ሲያስቀምጠው የኢየሱስ ክርስቶስ ታሪክ እሱ አምላክ ሆኖ ሳለ ከእግዚአብሔር አብ ጋር እኩል ሆኖ ሳለ ራሱን ሰው አረገ ባሪያ ሆነ በመስቀል ላይ ሞተ ተቀበረ እግዚአብሔር ግን ያለ ልክ ከፍ አደረገው ከስሞች ሁሉ በላይ የሆነ ስም ሰጠው መላስ ይዘምርለት ዘንድ ሃሌሉያ ጉልበት ይንበረከክለት ዘንድ ኢየሱስ እሱ ጌታ እንደሆነ ይናገር ዘንድ ይሄንን አደረገ ሃሌሉያ አሜን 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 ዛሬ ምላሴ ያውቆ ያከብረዋል ጉልበቴ ያውቆ ይንበረከካል አንድ ቀን ግን የወጉት ሁሉ ያዩታል ዛሬ በፈቃዳቸው ያልተንበረከኩ የነገስታት ንጉስ ሃሌሉያ በአህያ ውርንጫ የመጣው ማርቆስ ወንጌል ላይ ራእይ 19 ላይ በነጩ ፈረስ በታላቅ ክብር የነገስታት ንጉስ ይመጣ ይንበረከካሉ ነገስታት ይመሰክራሉ ማን እንደሆነ የጌቶች ጌታ የነገስታት ንጉስ እሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ህመሙ ለኔና ለናንተ ፈውስ ነው ኃጢአት ያላወቀው ልጆ ስለኛ ኃጢአት አደረገው እኛ በሱ በኩል የእግዚአብሔር ጽድቅ እንሆን ዘንድ ሰሞነ ሕማማት ነው በእነዚህ 7 ቀን ላሳስባችሁ ወዳለው ቆም ብለን ከቻልን በጾም በጸሎት በእነዚህ ቀናቶች ስለኛ የታመመውን የደዌ ሰው የሆነውን በረሃቡ ያጠገበን በሞቱ ያው ያደረገን በጨለማ ውስጥ ብርሃንን ያሳየን ታርዘን የነበርነውን ያለበስን ራብተኞች የነበር ያጠገበንን ኢየሱስ ክርስቶስ የመጨረሻ 7 ቀኑን እናስብ ምላሳችን ይዘምር ጉልበታችን ይንበርከክ ከሰማነው ነገር ዋናው ቁም ነገር ስለኛ ሲል ከሰማይ ወደ ምድር የወረደው
በመስቀል ላይ ሕማማችንን የተሸከመውን ከምድር በታች የተቀበረውን በሶስተኛ ቀን ከሙታን የተነሳውን ኢየሱስ ክርስቶስን እግዚአብሔር ልጅ እንደሆነ እንመን አዳኝ ጌታ አድርገን እንቀበለው ያ ጌታ በአህያ ውርንጫ የመጣው ጌታ አንድ ቀን በክብር ይመጣል ያኔ ከዘላለም እስከ ዘላለም ከዘላለም እስከ ዘላለም ከዘላለም እስከ ዘላለም ከሱ ጋር እንኖራለን አሜን ጌታ ኢየሱስ ሆይ በቶሎና ማራናታ